ሰላም የእግዚአብሔር ሰዎች እንዴት ከርማችኋል? የማግደልን የቴሌቪዥን ፕሮግራም ነው። የፕሮግራም አዘጋጅ ነኝ፣ ያለምሸት ነኝ። እግዚአብሔር የተባረከ ይሁን። እንዴት ከርማችኋል? እግዚአብሔር ሰላምና ጸጋ ይብዛላችሁ እላለሁኝ። ጌታ የተባረከ ይሁን። ዛሬ ምናልባት አዲስ ሆናችሁ በዚህንን ድንገት ቴሌቪዥናችሁን ስትከፍቱ ይህን ፕሮግራም ያያችሁ ሰዎች ካላችሁ ሁልጊዜ ቅዳሜ ከ8 ሰዓት እስከ 8 ሰዓት ተኩል የሚተላለፍ ፕሮግራም ነው እና በጣም ይሄ ፕሮግራም ትኩረት አድርጎ የምናቀርባቸው ስለ ቤተሰብ ተኮር ነገሮችን ይዘን እንቀርባለን። እግዚአብሔር ይመስገን። ሴቶችና መሪነት በሚልም ሐሳብ ሴቶችን ወደ አገልግሎት የምናነሳሳበትና ጥሪ ያላቸው ሴቶች እንዲወጡ ለማድረግ ከእግዚአብሔር ቃል አንፃር እያነሳን የአመራርን የሴቶችን አመራር የሚለውን ነገር ከመጽሐፍ ቅዱስ አንፃር እያነሳን የምናወራበት መንፈሳዊ ፕሮግራም ነው። ምናልባት ደግሞ ቅዳሜ 8 ሰዓት ላይ ድል የማታገኙ ሰዎች በዩቲዩብ አካውንቴ ላይ ዶክተር ያለምሸት ብላችሁ ብትገቡ እዛ ላይ ብዙ ቪዲዮዎች አሉ፣ እነሱን ማግኘት ትችላላችሁ። እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን። ባለፈው ሳምንታት ብዙ የምትደውሉ ሰዎች፣ የምትመክሩን፣ የምታበረታቱን ሰዎች አግኝቻ የተገናኘን ሰዎች ብዙ አላችሁ። እግዚአብሔር ይባርካችሁ። እንደዚሁ መደወላችሁን ቀጥሉ። አብረን እንጸልይባቸው ጊዜያቶች እግዚአብሔር ይሰጠናል። እንዲሁ ደግሞ መልካም ነገር እግዚአብሔር ያደርጋል። ክብር ለጌታ ለአምላካችን ይሁን። ዛሬ በጌታ ጸጋ ከእናንተ ጋር ለመነጋገር ያሰብኩት ያው በሁላችንም ልብ ውስጥ በሁላችንም ሕይወት ውስጥ ያለና በአንድም በሌላም አልፈንበታል ብዬ የማስበውን የእግዚአብሔርን ሐሳብና ፈቃድ ያለበትን ትልቅ ነገር ለመነጋገር በእናንተ ፊት በዚህ ያለው እግዚአብሔር የተባረከ ይሁን። ይሄ ሐሳብ ምንድነው? እግዚአብሔር የባከኑ ዘመኖችን ይመልስልናል የሚል ነው። እግዚአብሔር የተመሰገነ ይሁን። በሕይወታችን ውስጥ በአንድም በሌላም በየትኛውም እድሜ ደረጃ ላይ ያለን ሰዎች በራሳችን አባባል አባክኛለሁ የምንላቸው ዘመኖች ይኖሩን ይሆናል፣ ወቅቶች ሊሆኑ ይችላሉና እግዚአብሔር ግን ደግሞ በእግዚአብሔር ቃል ላይ እንደዚህ የሚባሉ ዘመናቶችን እንደሚመልስ በኢዮኤል ምዕራፍ 2 ላይ እግዚአብሔር ተስፋ ለይሁዳ ሲገባ ለእስራኤል ሲገባ የተናገረውን ሐሳብ ነው አንስቼ ልናገር የፈለኩት። የባከነ ዘመን ወይም ደግሞ ሳንጠቀምበት ያለፈ ዘመን ሊሆን ይችላል፣ ወይም ደግሞ ፍሬ ያላፈራንበት ዘመን ያላስተዋልንበት ልንለው እንችላለን ለአንዳንዶቻችን ደግሞ እድሎችን ያልተጠቀምንበት ሊሆን ይችላል። ክብር ለጌታ ለአምላካችን ይሁን እና ብዙ ጊዜ ከወጣትነትም ዘመን ጀምረን ራሳችንን እያወቀን እየጠነከርን የህይወት ዓላማና ግቦቻችንንም እየሰነቅን መሄድ በምንጀምርባቸው ዘመናቶች ውስጥ እግዚአብሔር ጊዜን ይሰጣል፣ እግዚአብሔር ህዝብን ይሰጣል፣ ሰውን ይሰጣል፣ እድሎችን ይሰጣል እግዚአብሔር በህይወት ዘመናችን ላይ እና በአንድም በሌላም ግን ሳናስተውል የሚያልፉ ቀናቶች አሉ። ክብር ለጌታ ይሁን። እኔ አንድ ነገር እላለሁ በህይወቴ ውስጥ ዛሬ ማለዳ እንኳን ስመጣ እያልኩ የመጣሁት ነገር ነበረ። ጌታ ሆይ ስለዚህ ስለሰጠኸኝ ማለዳ፣ ስለዚህ ጊፍት እያልኩል ነበረ። ስለዚህ ስለ ስጦታ ቀን ጌታ ሆይ አመሰግናለሁ ነበረ። የአሳፍ ቤተሰቦች እና አሳፍ ልጆቹ ያሉት ነገር ይገርመኛል። አንዴ እግዚአብሔር ወይ ቀንም ያንተ ነው ማታም ያንተ ነው አሉ። ክብር ለጌታ ይሁን። ቀናቶች የእግዚአብሔር ናቸው ወገኖች ሆይና ወደኛ ሲመጡ ግን ጊፍት ነው የሚሆኑት፣ ስጦታ ነው የሚሆኑት። ምክንያቱም እኛ የራሳችን ይዘን የመጣነው ነገር ምንም ስለሌለ መጽሐፍ ቅዱስ እንደሱ ነው የሚለው። ምንም ይዘን አልመጣንም፣ ምንም ደግሞ ይዘን የምንሄደው ነገር የለም። ሁሉ ነገር በእግዚአብሔር በተፈጠረና በተዘጋጀ ምድር ላይ ዓለም ላይ ስለምንኖር ራሳችን እንኳን የእግዚአብሔር ስለሆነን ማለት ነው። ክብር ለጌታ ይሁን። ከዚህ የተነሳ ወደ ህይወታችን የሚመጡ ነገሮች ሁሉ የእግዚአብሔር ስጦታዎች ናቸው ብዬ አምናለሁ። መጽሐፍ ቅዱስም ይሄንን አፈርም ያደርጋልና ቀን በተለይ ዘመን በተለይ ሲዝን በተለይ የእግዚአብሔር ስጦታ ነው እና በማወቅም ባለማወቅም አንዳንድ ጊዜ እናሳልፋቸዋለን። እግዚአብሔር የሚሰጠንን ሰዎችን ሚስ እናደርጋለን። የሚሰጠንን እድሎች ሚስ እናደርጋለን። እነዛ እድሎች ምናልባት የትምህርት ሊሆኑ ይችላሉ። የሚቀጥለውን በር የሚከፍት እድል ሊሆን ይችላል። የሚቀጥለውን ህይወታችንን የሚቀጥለውን እግዚአብሔር በእኛ ህይወት ውስጥ ያስበውን ነገር ሊከፍት የሚችል እድል እግዚአብሔር ሊሰጥ ይችላል። አናስተውልም አንዳንድ ጊዜና ነገሩ ካለፈ በኋላ ከሄደ በኋላ እንነቃለን እና እነዛ ነገሮች ደግሞ ላይመለሱ ይችላሉ። ክብር ለጌታ ይሁን። በራሳችን ሐሳብ በራሳችን ጥረት ልንመልሳቸው አንችልም። ወዲያው የሥራ እድሎች ሊሆኑ ይችላሉ፣ ግንኙነቶች ሊሆኑ ይችላሉ፣ የትዳር ኦፖርቹኒቲዎች እድሎች ሊሆኑ ይችላሉ። የግንኙነቶች አናንቀን የጣልናቸው ነገሮች ነገ ሌላ ቦታ ላይ ሲሰሩ እናያቸዋለን። ወይኔ የዛ ጊዜ እንዲባረገው ኖሮ፣ ወይኔ የዛ ዘመን ብነቃ ኖሮ፣ ወይኔ የዛ ዘመን ከዛ ሰው ጋር የነበረኝ ነገር አጥብቄ ቢይዝ ኖሮ ብለን የምንላቸው ብዙ
እድሎች አሉ ወገኖች ሆይ እግዚአብሔር እድልን በዘመን መካከል ይሰጣል። ክብር ለጌታ ይሁን። በጊዜ መካከል ይሰጣል እድልን። ለዚህ ነው እያንዳንዱ ቀን በረከት ነው ብዬ የማስበው እኔ እና እያንዳንዱ ማለዳ ሲመጣ እንደ ተራ ላሳልፍ አልችልም። ምክንያቱም መጽሐፍ ቅዱስ ሲናገር በኤፌሶን መጽሐፍ ላይ እኮ እግዚአብሔር ጊዜን ከሰጠ በኋላ ቀኑ ክፉ ነውና ቀኑ ዋጁ ደግሞ ተብለናል። አያችሁ ቀን በረከት ሆኖ ወቅት በረከት ሆኖ ሲዝን የምንለው ማለት ነው። ወይም ደግሞ አመታቶች በረከት ሆኖ ወደ ህይወታችን ሲመጡ እነሱን ዋጅቶ የመኖር የማስቀጠል ደግሞ ኃላፊነት በእኔና በእናንተ ውስጥ አለ። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ አንዳንድ ጊዜ ባለማስተዋላችን ምክንያት የሚመጣውን ቀን ይዞት የሚመጣውን ነገር አያችሁ ከዋጀነው ይዞት የሚመጣው በረከት አውትወርድሊ ወደኛ ይመጣል። ምንም ወደ ግራ ወደ ኋላ ወደ ቀኝ ሳይል ወደኛ መፍሰስ ይጀምራል። የቀኑን በረከት ሚስ አናደርገው። ጠላት ግን ያንን ቀን ሊያስተላልፈን ከዛ በረከት ሊያስተላልፈን ብዙ እንቅፋቶች ሊያስቀምጥ ይችላል። ግን መጽሐፍ ቅዱስ አስጠንቅቆናል። ዋጁ ተብለናል። መዋጀት የኔና የናንተ ነው። ጊፍቱን የመስጠት ደግሞ የእግዚአብሔር ነው። ክብር ለጌታ ለአምላካችን ይሁን። ስለዚህ በዘመናችን ውስጥ እንደዚህ የሚመጡ የበረከት ሞመንቶች አሉ፣ ዘመናቶች አሉ፣ መለኮታዊ የሆኑ ቀጠሮዎች አሉ በላይፋችን ውስጥ በህይወታችን እግዚአብሔር የሚልካቸው እና ከነዛ ነገሮች ጋር በማስተዋል መገናኘትና እነዛ ነገሮች አውቀን መጠቀም ካልቻለን በህይወት ዘመናችን ምን ይሆናል? የባከነ ዘመን ሆኖ ያልፋል። ወገኖች ሆይ 2016 እንዴት አለፈ? ምንድን ነበር በጀት ያደረግነው? እግዚአብሔር የጊዜ በጀትን ይሰጣል፣ የአመት በጀትን ይሰጣናል በላይፋችን። እድሜ ቀላል አይደለም እግዚአብሔር ሰዎችና አንድ አመት ሲጨመርልን የተጨመረልን እድሜ ከእግዚአብሔር እድል ከሆነ ያ ደግሞ በዛ በተሰጠን እድሜ ላይና ቀን አመትና ወራቶች ላይ ደግሞ እግዚአብሔር ደግሞ በእኛ ህይወት ላይ ሊያደርግ የሚፈልገው ነገር አለ፣ ሊጨምር የሚፈልገው ነገር አለ። በተስፋ ውስጥ ስላለን በተስፋ ውስጥ ነው የምንኖረው። በእግዚአብሔር ኪዳን ውስጥ ስለተቀመጥን እያንዳንዱ ማይክሮ ሰከንድ ቫሊድ ናት። በጣም በእግዚአብሔር ዘንድ የተቆጠረች ናት። ክብር ለጌታ። ዳዊት የተቆጠሩ ዘመናቶችን እንኳን አንተ ታውቃለህ። እያንዳንዱ ማይክሮ ሰከንድ በእድሜያችን ላይ ያለ እግዚአብሔር ያውቀዋል። ከንቱ ሆኖ እንዲያልፍ እግዚአብሔር አይፈልግም። ስለዚህ ወገኖች ሆይ ዛሬ ልናገር የፈለኩት ባለፈው ዘመን ምን እያላችሁ ነው? ምንድነው የባከነ ዘመን ያለው ሰው? ይሄን የምትሰሙ ሰዎች መቼም የለም ብያለሁ። ወይኔ ያ ነገር ባረገው ኖሮ፣ ወይኔ ቀድሜ ባቅ ኖሮ ይሄን ነገር ይሄ ድል እኮ መጥቶልኝ ሚስ አድርጌው እኮ ነው። ዛሬ እኮ ዋጋ እየከፈልኩ ያለሁት የተሰጠኝን ድል ስላልተጠቀምኩ ነው። ያንን ገንዘብ አባክኘው ነው። ያንን ዕውቀት አልተጠቀምኩበትም ምንላቸው ዘመናቶች ይኖሩናል በአንድም በሌላ። ዛሬ ግን በጌታ በኢየሱስ ከእግዚአብሔር ቃል ላይ ተነስቼ የምነግራችሁ ትንቢታዊ ድምጽ ነው። እግዚአብሔር የባከነ ያልናቸውን ያልተጠቀምንባቸው ያልናቸውን ዘመናቶች እንደገና እግዚአብሔር ሬስቶር ያደርጋቸዋል። እግዚአብሔር እንደገና ይመልሳቸዋል። ይህን ሐሳብ ስናገር እያንዳንዱ ሰው ወደ ትናንቱ እንዲመለከት የኋላችሁን እየተዋችሁ የፊታችሁን ለመዘርጋት የምትሮጡ ሰዎችን ወደ ኋላ ለመልስ ፈልጌ አይደለም። ነገር ግን ምን ማለት ነው? ተስፋ ባለመቁረጥ ማድረግ ያለብንን እያደረግን እንድንቀጥል ለማበረታታት ነው ዛሬ። ምክንያቱም ከፊታችን ያለው ምክንያቱም ምን ይላል መጽሐፍ ቅዱስ እኮ በዕዝራ መጽሐፍ ላይ እኮ ይመስለኛል ከኋለኛው እንትኑ ከተሰራ በኋላ መቅደሱ ከተሰራ በኋላ በተሰራበት ዘመን ላይ ምንድነው የኋለኛው ቤት ከፊተኛው ቤት ይልቅ የኋለኛው ቤት ይከብራል፣ የኋለኛው ቤት የተሻለ ይሆናል የተባለ የሚል የእግዚአብሔር ቃል አለ። በፊተኛው እንዳንቆጭ ብዬ ነው። በባከነ በምንለው ተቆጭተን አሁን መራመድ እንዳያቀተን ስታክ እንዳናደርግ የሚቀጥሉን ህይወታችንን ዲሌይ እንዳናደርገው ሙቭ እንድናደርግ ማርሻችንን እየቀየርን መፍጠን እንድንጀምር ለማበረታታት ነው ዛሬ እግዚአብሔር ሰዎች። ራሴንም ነው ለራሴም ነው ይሄን ነገር ዛሬ እየተናገርኩ ያለሁት። በተአምር በትናንት ነገር ከተቆጨን ወገኖች ሆይና አልቋል ነገር ተቆርጧል ብለን ካልን ዛሬ መራመድ አንችልም። ዛሬም ቀኑ ተሸክሞት ያለው ብዙ እድሎች አሉት። ዘመኑ ላይ እግዚአብሔር ጭኖት ያለው ብዙ ኦፕን ዶሮች አሉት፣ ክፍት በሮች አሉት። ስለዚህ እነዚህን ነገር ለመያዝ መሄድ ነው እንጂ እንዳንቆም ለማበረታታት ነው። ይሄ ታሪክ የኢዩኤል መጽሐፍ 3 ምዕራፍ ነው ያለው። ከምዕራፍ 1 ጀምሮ ያለውን ሐሳብ ዝም ብዬ ኮንቴክስቱን ላሳያችሁ፣ እንትኑን ምንድነው ጽንሰ ሐሳቡን ላሳያችሁና እንዴት ነው የተባለው ያ የሚለውን አይተን ከዛ ወደ ተለያዩ ነገሮች በምን ናቸው የተበላሹትና ጎደሉ የምንላቸው የሚለውን ነገር ወደዛ መተን በሚቀጥሉት እንግዲህ 30 ደቂቃ ቀጥሎ ደግሞ ሌላ 30 ደቂቃ ጨምረን ያንን ነገር በደንብ አድርገን ገብቶን እንደገና ደግሞ ቁልፍ ፕሪንሲፕሎችንና ጽንትኖችን ይዘን ፕሪንሲፕል ይዘን እንሄዳለን ማለት ነው። መርሆችን እንወስዳለን ማለት ነው። የኋላን ትተን ወደፊት ለማየት ሐዋርያው እንደዛ ነው ያለው። የኋላዬን ትቼ አለ ፊልጵስዩስ ላይ የፊቴን ለመያዝ ዘረጋለሁ አለ። በኋላዬ ከተያዝኩኝ የፊቴን ለመያዝ አልችልም። ስለዚህ የሚበልጠው ክብር ያለው ከፊት ነው። ክብር ለጌታ ይሁን። ኑሯችን ከኋላው ይልቅ እየተሻሻለ ነው የሚመጣው።
ፋይናንሳችን እየተሻሻለ ነው። this is natural በለውጥ ውስጥ ይሄ ፌኖሜና ስለሆነ ለውጥ ሂደት ነው። ለውጥ ማንም ሰው ሊያቆመው አይችልም ወገኖች ሆይ። ለውጥን ደግሞ ካገዝ ነው ለውጥ ገብቶን ደግሞ በለውጥ ውስጥ መግባት ከቻለን የኋለኛው ዘመን የበለጠ ክብር አለው ልላችሁ ነው ዛሬ። ክብር ለጌታ ለአምላካችን ይሁን። የሚገርማችሁ ይሄ ኢዩኤል ምዕራፍ 1 ላይ ያለው ሐሳብ ምንድነው? እንዱ ጥቅል ሐሳቡን ልንገራችሁ ነው ወደዛ ገባለሁ። ምንድነው እንግዲህ በይሁዳ የጥጋብ ዘመን ነበረ። እነዚህ ኮመንተሪዎቹን ስትመለከቱ ይሁዳ በዛ ዘመን ችግር አልነበረም። በዚያ ዘመን ጥጋብና ብልጽግና የነበረበት ዘመን ላይ ነበሩ። ግን የሚገርማችሁ ነገር የኢኮኖሚ በሉት የተለያየ የኑሮ ችግርና እጥረት ሳይኖርባቸው ግን ምንድን ነበረባቸው? ህዝቡ ኢግብረ ገባዊ ነበረ። የሚገርመው ነገር የብልጽግና ችግር የለበት ማን ነው? ያው የፋይናንስ ችግር የለበት ብልጽግና ላይ ናቸው። ግን ህዝቡ ግን ኢግብረ ገባዊ ሆነ። የሞራል ውድቀት ውስጥ ነበረ። አምላኩን ረስቶ ነበረ። ህዝቡ ተበላሽቶ ነበር። ይገርማቸዋል። የይሁዳ ህዝብ እንደዛ ሆኖ ነበረ። ይሄ መልእክት የተጻፈለት ህዝብ እንደዛ ነበረ። ከዚህ የተነሳ ማህበራዊ ቀውሶች ታይተዋል። ብዙ ማህበራዊ ቀውሶች ስለነበሩ ኢዮኤል በነቢዩ እግዚአብሔር መጣና ድምፅን ማሰማት ጀመረ። ክብር ለጌታ ለአምላካችን ይሁን። አያችሁ አንዳንድ ጊዜ እኮ በህይወታችን የተስተካከለ ሲመስለን ከትናንትናችን ዛሬ ትንሽ የተሻለ ሲመስለን ያ ሀምብል የሆንበት ያ ቅንነታችን ያ ደግሞ እግዚአብሔርን በጊዜውም ያለ ጊዜው የምንፈልግበት ያ ለሰዎች ያለን ታማኝነት ያ ለእግዚአብሔር ያለን መታዘዝ ቅንነትና መታዘዛችን ወገኖች ሆይ እየቀነሰ ይመጣል። አያችሁ ሰው የኑሮ መደላደሉ ስንገባ ብዙ ነገሮቻችንን እየጣልን እንሄዳለን። በአብዛኛው ሰው ምቾትን በጣም የምንወድ ስለሆነ ማለት ነው። ምቾት ምንም እንኳን መልካም ቢሆንም ከዋና ነገራችን ሲያስጥለን ደግሞ በጣም ዋጋ ያስከፍላል። ስለዚህ ይሄ ጥጋብና በጣም ምቾት የነበረበት ዘመን ላይ ህዝቡ የማህበራዊ ቀውስ ውስጥ የገባበትና በጣም ግብረ ገባዊ የሆነበት ሰዓት ላይ ነው ይሄ ትንቢት የመጣው። ክብር ለጌታ ይሁን። እንግዲህ ምንድን ነበር ተደጋግሞ በይሁዳ የታወቀ የአንበጣ መንጋ ይመጣል። የአንበጣ መንጋ የአንድ ቀን የዛ ጊዜ ብቻ መቅሰፍት አልነበረም። በተለያየ ጊዜ መጥቶ ያቁታል። አንበጣ ይመጣል። አንዳንድ ጊዜ ሰብሎቻቸውን ያበላሻል፣ ችግር ፈጥሮ ያቁታል። ተደጋጋሚ የአንበጣ ምት ይኖራል፣ ኖሮ ያውቃል። አዲስ ነገር አልነበረም። ያን ጊዜ ግን የመጣው የአንበጣ አይነት በጣም የሚያስገርም ነበር። ቃሉን ላንብብላችሁና ከዚህ ለኛ የሚሆነውን ሐሳብ እንወስዳለን። ክብር ለጌታ ይሁን። እንደዚህ ይላል፣ ወደ ኢዮኤል የመጣው የእግዚአብሔር ቃል ይህ ነበር ይላል። ተመልከቱ። በዚች ብልጽግና በነበራት ምንም የኑሮ ችግር ባልነበረባት ግን ሞራሊ ክራሽ ባደረገች የማህበራዊ ቀውስ በገጠማት ስነ ምግባራዊ የሆነ ትውልዱ በተበላሸባት ሀገር ላይ በኢዮኤል በኩል ትንቢት መጣ። ክብር ለጌታ ለአምላካችን ይሁን። እንዲህ አለ፣ እናንተ ሽማግሌዎች ይሄንን ስሙ፣ በምድሩም የምትኖሩ ሁሉ አለ፣ በምድር የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይም በአባቶቻችሁ ዘመን ሆኖ ነበርን? ይህ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጅ ልጆቻቸው ከኋለኛው ትውልድ ለኋለኛው ትውልድ ይንገሩ ይልና ከተሞች የቀረውን አንበጣ ይላል በላው ይላል። ከአንበጣውም የቀረውን ደጎቢያ በላው ይላል። ከደጎቢያ የቀረውን ኩብኩባ በላው ይላል። የሚገርማችሁ ተራ አንበጣ አይደለም የመጣው፣ የተለመደ አንበጣ አይደለም። አሁን ወደዚች ምድር ላይ እየተላከ ያለው የእግዚአብሔር ፍርድ የተናገረበትና ቁጣውን ሊያመጣ ማስጠንቀቂያ የሰጠበት ትንቢት ነው። ይሄ ከኢግብረ ገባዊነታቸው የተነሳና ማህበራዊ ኬዮስ ውስጥ ከመግባታቸው የተነሳ እግዚአብሔር በጣም ከመቆጣቱ የተነሳ ፍርድን ወደዚህ ህዝብ ወደዚህ ምድር ላይ ያመጣበት ጊዜ ነበር። የተለመደ አንበጣ አይደለም፣ ግን ደጎቢያ አንድም ነገር እንዳይተርፍ ካንዱ የተረፈውን አንዱ እየደጋገመ በልቶ እንዲጨርሰው የተላከ ፍርድ ነበር። በተሃወይን ጠጅ ካፋችሁ ተወግዷልና ይላል። ያ ምቾቶቻችሁ እናንተ ሰካራሞች ነቅታችሁ አልቅሱ። እናንተም የወይን ጠጅ የምትጠጡ ሁሉ ዋይ በሉ። ቁጥርም የሌለው ብርቱ ህዝብ በምድሬ ላይ መጥቷልና ጥርሳቸው እንዳንበሳ ጥርስ መንጋጋቸው እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አድርገው በልተው በለሴንም ሰብረው ባዶ አድርገው ጣለውም ቅርንጫፉንም አነጡት እያለ ይቀጥላል። ከዛ እንዴት እያደረጉ እያደረቁ እየበሉት እንደመጡ እንዴት ምድረ በዳ እንዳደረጉት
እንዴት የመከሩ እርሻ እንዴት እንደጠፋ እንዴት እንደተበላ ባዶ እንዴት እንደሆነ ሮማኑ ቴምሩ ወይኑ ጠቅላላ ሁሉ እንዴት ባደጋ ውስጥ እንደገባ የወይን አትክልተኞች እንዴት እንዳለቀሱ ወይኑ ደርቋል፣ በለሱም ጠውልጓል፣ ሮማኑና ተምሩ እንኮዩም የምድሩም ዛፍ ሁሉ ደርቀዋል፣ ደስታም ከሰው ልጆች ዘንድ ርቋል አለ። የመጣው መቅሰፍት ቀላል አልነበረም። አንዱ የጀመረው ሌላው እየጨረሰ እየተቀባበለ ኢቭን የሚገርመው ነገር ከዚህ መቅሰፍት ከመጣው መቅሰፍት የተነሳ ብዙ ነገር ነው የሆነው። ተመልከቱ። ከዚያ ቀደም ታይቶ የማይታወቅ ያንበጣ መንጋ ነው ይሁዳን የወረረው። የምድሪቷን ሰልፍ ሁሉ ያወደመበት ወቅት ነበር። ሌላው በሁሉም ደረጃ ያለ የህብረተሰብ ክፍል የተናወጠበት መሆኑን ይናገራል። ሽማግሌው፣ ገበሬው፣ አዋቂው፣ አላዋቂው፣ ህፃኑ፣ ሽማግሌው ሰው የተባለ ሁሉ በየትኛው ማህበራዊ ደረጃ ላይ ያለ ሰው ሁሉ ጋር የደረሰ ችግር ነበር። ክብር ለጌታ ይሁን። ረሃብ ሲመጣ የእግዚአብሔር ሰዎች የረሃብ መቅሰፍት ሲመጣ ቸነፈር ሲመጣ እኮ የሚምረው የለም። የተለያዩ ተፈጥሯዊ በሏቸው ሰዋዊ የሚሆኑ እኮ መቅሰፍቶች ሲመጡ የሚምሩት የለም። ልክ እንደዛ ማንንም የማይምር ማንም ሊያመልጥ የማይችልበት መከራ ነው በይሁዳ የመጣው። ክብር ለእግዚአብሔር ለአምላካችን ይሁን። ተመልከቱ። ከሁሉ የባሰው ደግሞ በእርሻ ላይ በደረሰው ጥፋት ምክንያት የእህልና የመጠጥ ቁርባን ስርዓት አደጋ ላይ ወድቆ የነበረበት ጊዜ ነው። የቤተ መቅደስም ስርዓት ለዛ የሚቀርበው የእህል ቁርባን ሁሉ አደጋ ላይ ቀረበ። ምክንያቱም ሰብል የለም፣ እርሻ የለም። ተመልከቱት። ኢዮኤል ከነዚህ ክስተቶች በመነሳት እግዚአብሔር በይሁዳ ላይ ፍርድን እያመጣ መሆኑን ተገንዝቦ እየጮኸ የነበረ ነብይ ነው። ጥፋት አለ። ማህበረሰቡ በጣም ፈራ እግዚአብሔር አልነበረውም። ግብረ ገባዊ ነበረ። የማህበራዊ ቀውሶች ነበሩ። ሁሉም ኃጢአት ተሰርቷል፣ በደል አለ። እግዚአብሔርን የሚሰማ አልነበረም። ስለዚህ የመጣው መቅሰፍት ማንንም የሚምር አይደለም። እከሌን ብሎ አንድ ሀገር መጥቶ የመጣ ጎርፍ ሆኖ ሌላ ሀገር የሌለ ነገር አይደለም። አንድ መንደር ላይ ታይቶ ሌላ መንደር ላይ የማይታይ አልነበረም። ሁሉንም በአንድ ጊዜ በአንድ ሁኔታ ውስጥ የከተተ ችግርና መከራ መቅሰፍት ነበር የመጣው። በዚያም ዘመን ሰዎቹ እግዚአብሔርና በረከቶቹን ቸል ያሉበት። በጣም ነው ማዝነው በእውነቱ። በጣም ወገኖች በህይወት ዘመናችን ውስጥ እግዚአብሔርን የሚያስረሱ የሚመስሉ ወቅቶች ውስጥ እኮ ሰዎች ልናልፍ እንችላለን። ዓለማችንን አሁን ስትመለከቱት እግዚአብሔር የለም። ኢቭን እኮ ኢትዮጵያ ውስጥም እግዚአብሔር የለም ተብሎ የነበረበት የመንግስት ስርዓት እንደነበረ እናስተውላለን። የለም እግዚአብሔር በፍጹም እግዚአብሔር የሚባል የጠራ ሰው ስደትና እስር ቤት የሚገባበት ሌላ ኃይል አለ፣ አንድ ኃይል አለ ተብሎ የተባለበት እግዚአብሔር የተደመሰሰበት ዘመን ነበር። ወገኖቼ ሆይ የእግዚአብሔር ቁጣ ከዚህ በኋላ ነው የመጣው። በዓለማችን ላይ በአሁኑ ወቅት ላይ ስትመለከቱት ምንድነው የምናየው? እግዚአብሔርን ሙሉ ለሙሉ በካዱ ሀገራቶች ላይ አንዳንድ ሰዎች ይሄን ሙሉ ለሙሉ ለመናገር የማይደፍሩ ሰዎች አሉ። ግን እኔ አንድ ነገር መጽሐፍ ቅዱስ የደፈረውን ነገር ለመድፈር ግን ቅር ሊለን አይገባም። የእግዚአብሔር ሰዎች የእግዚአብሔር ቁጣ በከንቱ ስለማይመጣ ማለት ነው። እግዚአብሔር በምሕረቱ ባለጠጋ ነው። እግዚአብሔር ቸርና መሐሪ ነው። እንደዛ ደግሞ እግዚአብሔር ደግሞ የሚባላ እሳት ስለሆነ ማለት ነው። እና እግዚአብሔር የለም ብለዋል። በቃ በአሁኑ ዘመናችን በሚዲያም ላይ እንደምናየው በአገራቶች ላይ እየተከሰተ ያለውን ነገር ስንመለከት እግዚአብሔር ያለም ያሉ አገራቶች በደል ጥግ የደረሰበት የሰው ዕውቀትና የሰው ጥበብ የሰው ማንነት ገናና ሆኖ እንደ አምላክ የሆነበት አካባቢ ላይ የሚመጡ የእግዚአብሔር ቁጣዎች ናቸው በይሁዳ ላይ የመጡት። ተመልከቱ። እግዚአብሔር ያመጣውን በረከትንና እግዚአብሔርን ቸል ያሉ አገራቶች እንዳሉ ሁሉ ይሁዳን በዛ ዘመን እንደዛ ነበር የሆነችው። ከዛ የተነሳ እግዚአብሔር ወደ እርሱ እንዲመለሱ ኢዮኤልን ላከ። ክብር ለጌታ ለአምላካችን ይሁን። እግዚአብሔር መሐሪ ነው ወገኖች ሆይ። የፈለገ በደልና ኃጢአት እንኳን ቢኖር የእግዚአብሔር ሰዎች እግዚአብሔር ደግሞ መሐሪ ነው። ግን ይሄ እንዴ ነው ጸጋ ስለበዛ ኃጢአትን እናድርግ ወይ አሁን የጸጋ ዘመን ስለሆነ እያልን የምንለው ነገር እንዳይሆን፣ ጸጋ ስለበዛ ኃጢአትን እንድናደርግ አይደለም። ነገር ግን ምንድነው መመለስ ለሚመለስ ግን እግዚአብሔር የሚመለስ አምላክ ነው። ክብር ለጌታ ይሁን። ብትመለሱ እመለሳለሁ ስለሚል እግዚአብሔር ማለት ነው። ተመልከቱ። ልክ በኢዮኤል የመጣው ይሄ መልእክት ይሄ የተበላ ዘመንን እመልሳለሁ ሲል እግዚአብሔር ድንገት ድምጼን ሰምተው ድንገት ተጸጽተው እንኳን ቢመለሱ እኔ እመልስላቸዋለሁ ያንን የበረከት ዘመናቸውን፣ ያንን የተድላውን ዘመናቸውን እመልስላቸዋለሁ። ያንን ሰብላቸው እርሻቸው ያ
መከራቸው የእርሻቸው መከር እንደዛ የነበረበትን ዘመን እመልስላችኋለሁ። ግን እኔ ከእናንተ የምፈልገው ነገር አንድ ነገር አለ፣ እንድትመለሱ ፈልጋለሁ አለ እግዚአብሔር። ክብር ለጌታ ይሁን ወገኖቼ። እግዚአብሔር እንዴት የሚራራ አምላክ እንደሆነ ታውቃላችሁ። እግዚአብሔር እንዴት ደግ አምላክ እንደሆነ። እንደዛ ኬዎስ የሆነች ከተማ እንደዛ በቃ የእግዚአብሔር በረከት ፈሶ በእግዚአብሔር በረከት እየኖሩ ግን እንደዛ እግዚአብሔርን የናቁና እግዚአብሔር እንደሌለ በኃጢአትና በአመጽ ውስጥ ለምትኖር ከተማ ነብዩን ሲልክ ወገኖች ሆይ የፍርድ ድምፅን ሲያሰማ ግን የምሕረትም ድምፅ ነበረው። ክብር ለጌታ ይሁን፣ ክብር ለአምላካችን ለእግዚአብሔር ይሁን። ብትመለሱ እመለሳለሁ የሚል ድምፅ ነበረው። ኢዮኤል ይሄን ነው ያለው። ያንን እንዲህ ካረጋችሁ አለ 2:23 ላይ እኮ የሚለው ምንድነው? ያንን የቀደመውን ዘመን መልስላችኋለሁ። ተበላ የምትሉትን ይሄንን በእግዚአብሔር ፈቃድ ነው ተልኮባቸዋል። አንበጣ ተልኳል፣ ደጎቢያ ተልኳል። እነዚህ ተግሳጾች ነበሩ። የእግዚአብሔር ሰዎች እግዚአብሔር ሊያጠፋቸው አይደለም ያሰበው፣ ግን ተግሳጽ ነበረ። በኢዮኤል በኩል የነበረው የእግዚአብሔር ጩኸት ምንድን ነበር? ከዚህ ከሚመጣው አንበጣ የተነሳ ህዝቡ እንዲመለስ፣ ህዝቡ ተመልሶ ወደ አምላኩ እንዲመጣ፣ ህዝቡ ወደ ለእግዚአብሔር መስዋዕቱን እንዲያቀርብ ለማድረግ ነበር። እግዚአብሔር ቸርና ሩህሩህ አምላክ ነው። በእውነት ነው የምላችሁ። እግዚአብሔር እንደ እንትኑ ማለት ቁጣው ለቁጣው የዘገየ ምሕረቱ ብዙም ቢሆን ደግሞ እግዚአብሔር ተግሳጽን ደግሞ ይገስጻል። እና ሰዎቹ የእግዚአብሔርና በረከቶቹን ቸል ያሉበት ከዚህም የተነሳ እግዚአብሔር ወደ እርሱ እንዲመለሱ ከተመለሱም ይቅር እንደሚልና ምድራቸውን እንደሚፈውስ የተናገረበት ቦታ ነው። ክብር ለጌታ ለአምላካችን ይሁን። በእርግጥ እውነት ነው፣ ሁለት ነገር ነው ያለው የእግዚአብሔር ሰዎች። ይሄ ያለፈን ዘመን መመለስ የሚለው ሐሳብ ሁለት ነው። አንደኛው ሐሳብ ከበደል የተነሳ ከኃጢአት የተነሳ ኢዮኤል መጽሐፍ ላይ እንዳለ የፍርድ ሐሳብ ከእግዚአብሔር መጥቶ ወደ ሰው ላይ፣ ወደ አገራት ላይ፣ ወደ ትውልድ ላይ፣ ወደ ማህበረሰብ ላይ ይመጣና እግዚአብሔር እንደዚህ አይነት ተግሳጽ አምጥቶ ህዝቡ እንዲመለስ ሊያደርግ ይችላል። ሌላኛው ደግሞ እግዚአብሔር ባዶ የሚያደርገው ወደ ራሱ ወደሚቀጥለው ክብር ለማምጣት ከፈለገ፣ ወደሚቀጥለው አሳይመንት ለማምጣት ከፈለገ አንዳንድ ጊዜ በእንዲህ አይነት ደረቅ ምድረ በዳ ውስጥ ወልደርነስ ውስጥ እግዚአብሔር እንድንመላለስ ያደርገናል። ዛሬ ግን ልናገር የፈለግኩት በእግዚአብሔር ዕውቀት፣ በእግዚአብሔር ዓላማና ሐሳብ ከበደል የተነሳ ከኃጢአት የተነሳ ከአመጽ የተነሳ የሚመጣ ጀጅመንትን ነው የሚመጣ ፍርድን እንኳን እግዚአብሔር ከተመለስን ይመልሳል ማለት ፈልጌ ነው። በዚህኛው አውድ እንድትረዱኝ ነው የምፈልገው። በመቆጨት አንዳንድ ጊዜ ጥሩ ሞራል ኖሮን ሳይኖረን ቀርቶ ሚስ ያደረግናቸው ያበላሸናቸው እግዚአብሔር በጥሩ ሰዓት ገንዘብ ሰጥቶ ለአንዳንድ ሰው ዕውቀት ሰጥቶ ለአንዳንድ ሰው ኮኔክሽን ሰጥቶ ለአንዳንድ ሰው ከስነ ምግባር ውጪ በመሆን ገንዘብን ማባከን የተሰጠንን እድል አባክነን የሆነን ሰዎች እንኳን ብንሆን እግዚአብሔር ዛሬ እያጽናናን ነው በጌታ በኢየሱስ ስም። ምንም እንኳን በእኛ ስህተት በእኛ የሞራል ኪሳራ ውስጥ መግባት በእኛ በደል ኃጢአት መተላለፍ የተነሳ እንኳን የተበላሸ ያለፈ ዘመን ቢኖር እግዚአብሔር እንደገና በካሳ ይመልሰዋል። ወገኖች ሆይ በተለያየ ሱስ ውስጥ በተለያየ አዲክሽን ውስጥ ምናልባት በተለያየ ኢሞራላዊ በሆነ ማለት ከባህል የወጣ ከማህበረሰባችን ይሄ ያልተጻፈ ሕግ የውጪ የወጣ ሁኔታ ውስጥ ገብተን ከዛ የተነሳ አባከንን ብለን የምንጸጸት የእግዚአብሔር ወንድና ሴት ልጆች ካላችሁ ዛሬ በተለይ ወጣቶች እናቶች ምናልባት እንደዚህ አይነት ልጅ ያላችሁ ሴት ልጅ ወንድ ልጅ ያላችሁ ቤተሰቦች ካላችሁ ዛሬ እናንተን እግዚአብሔር እያጽናና ነው። እግዚአብሔር ነገርን ይመልሳል። እግዚአብሔር ያንን ዘመን የባከነ የሚመስለውን ዘመን እንደገና እግዚአብሔር መልሶ እግዚአብሔር ታላቅ ነገር በልጆቻችሁ በቤታችሁ ህይወት በግል ህይወታችን ውስጥ ታላቅ ነገር እግዚአብሔር ያደርጋል። ለይሁዳ እንደተደረገ ያደርጋል። ምክንያቱም እግዚአብሔር አንድ ጊዜ ተቆጥቶ ለዘላለም ተቆጥቶ የሚቀር አምላክ ስላልሆነ ከተመለስን ይመለሳል። እኔ በአገልግሎቴ ብዙ አይቻለሁ ወገኖች። በጥቂት ጊዜ አገልግሎቴ ሰዎች ወደኔ እግዚአብሔር የሚልካቸው ሰዎች አሉና አያለሁኝ። በተለይ ወጣት ከ30 ዓመት በታች ያሉ ሰዎች ውስጥ አያለሁኝ። የተለያየ የህይወት መሰናክሎች ውስጥ ገብተው ትግል ውስጥ ያሉ ሰዎች እጄ ላይ እግዚአብሔር ሲልክ አውቃለሁኝ። ሰዎቹ ያስታውቃሉ፣ ሲታዩም ያስታውቃሉ። እና የእግዚአብሔር ጥሪ ኖሮባቸው የእግዚአብሔር በረከት ኖሮባቸው ተስፋ ኖሮባቸው የእግዚአብሔር ኪዳን ኖሮባቸው ግን ባንድም በሌላም ከዛ ነገራቸው ጋር እንዳይገናኙ በብዙ ተግዳሮት ውስጥ እግዚአብሔር የያዙትን የሰጣቸውን ነገር አስጥሏቸው እየተንገዳገዱ ያሉ ሰዎችን አያለሁ።
እጄ ላይ ያሉ ሰዎች አሉ፣ ማቃቸውም አሉ። እነዚህን ሰዎች እግዚአብሔር ያነሳል እያልኩ ነው። ለመሰላችሁ መመለስ ከኛ ስለሆነ እግዚአብሔር ነቢይ ሲልክ ቃል ሲልክ እግዚአብሔር ድምፅን ሲያመጣ በጀጅመንቱም ውስጥ ቢሆን የርህራሄ አምላክ እግዚአብሔር የሚመለሰውን ሰው ሊመልስ ቃል ኪዳን ገብቶ ነው የሚያደርገው። ክብር ለጌታ ለአምላካችን ይሁን። ፈጽሞ እስከ መጨረሻው ሊያጠፋ እግዚአብሔር ሐሳቡ አይደለም፣ እግዚአብሔር ዓላማውም አይደለም። ክብር ለጌታ ለአምላካችን ይሁን። ስለዚህ ዛሬ ወደ ኋላ ለጥቂት ደቂቃ መለስ ብለን የኋላ ዘመናችንን አይተን እንድንመለስ ነው የምፈልገው። እንደ ቤተሰብ ምን የተበላሸ ነገር አለን ወገኖቼ ሆይ? ቢዝነስ ተበላሽቷል ወይ? የሆነ ነገር ጀምረን በስንፍናችን ወይም ደግሞ በሆነ ነገር የተበላሸብን ነገር አለ ወገኖቼ ሆይ? በዛ ተጸጸቱ። እግዚአብሔር መልሶ እንደገና ታላቅ ሊያደርግ ይችላል። በሪሌሽንሺፕ በትዳርም ሊሆን ይችላል። ወይኔ እኔ ቀድሜ ይሄን ባቅ ኖሮ እኮ ትዳሬን አላፈርስም ነበር የሚሉ ብዙ ሰዎች ገጥመውኝ ያውቃሉ። እንደ ዛሬ በሆን ኖሮ ያኔ ያንን ነገር አላረገውም ነበር ያሉ ሰዎች አሉ። ኢቭን ፐርሰናሊ እኔ ራሴ ላለሁኝ መጀመሪያ ቀድሜ አሁን ያወቅኩትን ያክል ነገር ዕውቀት ቢኖረኝ በትዳሬ ውስጥ በጣም ብዙ ነገር ማድረግ እችል ነበር ብዬ እላለሁ። ግን ዛሬም እድል አለ። ክብር ለጌታ ይሁን። ዛሬም ጊዜ አለ። በየትኛውም የባከነም የመሰላችሁ የተበላሸ የመሰላችሁ ከእጅ አምልጧል አሁንም አላገኘው አልችልም እያላችሁ የምትሉ ሰዎች ካላችሁ እግዚአብሔር ይሁዳን እንደገና አስቧል። እንደገና ህዝቡን አስቧል። በአንበጣና በደጎበያ በኩብኩባ በታላላቅ አንበጣዎች በታናናሽ አንበጣዎች ምድራቸው ከተበላ በኋላ እግዚአብሔር እንደገና ሬስቶር እንደሚያደርጋቸው በነቢዩ ተስፋ ይዞ መጥቷል። ዛሬ ለእያንዳንዱ ቤት ይህንን ተስፋ እናገራለሁ። እግዚአብሔር የተበሉ ዘመናትን ይመልሳል። ከእጃችን ያመለጡ ወቅቶችን እግዚአብሔር ይመልሳል። ይሄ ከቤት የወጣ ልጅ ይመለሳል በኢየሱስ ስም። ጥሎ የሄደ በቃ ጥሎ ስራውን ጥሎ የሄደ ራእዩን ጥሎ የሄደ ልጅ ካለሽ ይመለሳል። ባል ይመለሳል፣ ሚስት ትመለሳለች፣ ቢዝነስ ይመለሳል፣ ሪሌሽንሺፕ ይመለሳል። ክብር ለጌታ ለአምላካችን ይሁን። ኢዮኤል ምዕራፍ 2 ከ23 እስከ 26 ያለው የሚለውን ነገር ጠለቅ ያሉ ነገሮችን እናነሳና እነሱን ተነጋግረን ይሄን ትምህርት እንጨርሳለን ማለት ነው። ኢዮኤል ምዕራፍ 2 23 ጀምሮ ከ23 እስከ 26 ያለውን ቃል አንብብላችሁና እናንተ ሞር ደግሞ ይሄንን ቤታችሁ እንድታዩት በጌታ ፍቅር ጠይቃለሁኝ። እንዲህ ይላል፣ እናንተ የጽዮን ልጅ ሆይ አምላካችሁ የእግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዘንብላችኋለሁና። ክብር ለጌታ ይሁን። በእርሱ ደስ ይበላችሁ፣ ለእርሱም እልል በሉ፣ አውድማውም እህል ይሞላል። ክብር ለጌታ ይሁን። ይሞላል። መጥመቂያውም የወይን ጠጅና ዘይትን አትረፍርፈው እንደገና ያፈሳሉ። የሰደድኩባችሁ ታላቁ ሰራዊት አንበጣና ደጎበያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ክብር ለጌታ ለአምላካችን ይሁን። ብዙ መብል ትበላላችሁ ትጠግቡማላችሁ። ከእናንተም ጋር ታምራትን የሰራው የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ ይላል። እግዚአብሔር የተባረከ ይሁን። ቀጥለው ሳምንት ይህን ሐሳብ እንጨርሳለን። ዛሬ ምናልባት እድል ያገኛችሁ ሰዎች እንደው በተቻላችሁ መጠን የሚቀጥለውን ሳምንት ያለውን መልእክት ብታገኙት ደስ ይለኛል። ሙሉውን ካገኘን እግዚአብሔር ያሻግረናል፣ የሆነ ሽፍት ያደርገናል። ክብር ለጌታ ይሁን። በሚቀጥለው ሳምንት በሚቀጥለው ትምህርት እመጣለሁ። እግዚአብሔር ይባርካችሁ።